ልቀቁኝ! ተናግሬያለሁ። ልቀቁኝ! ተናግሬያለሁ። ተወጡታላችሁ። ነው ያገባኝ። ተወጡታላችሁ። ነው ምን የምትናገረው የለም። የሰማኸኝ ነው። አልገባህም አንተ አይቻልም። ሁለታችሁንም አይቻችኋል። እጄን ሰብስብና እኔ ወንድ አይደለሁ። አልገባችሁም። ይገባል። እየሰማኸኝ ነው? መሳሪያ ከማ ተወስዷል። አሁን ምንም መሳሪያ የለም። ይሄን ጸጉሩን ነጭታ በጣም አልገባችሁም። የገባችሁበት ነገር አልገባችሁም። ሰምተኛል አይደለ? አዳምጥ፣ የምትባለውን አዳምጥ። ምንድነው የምትሉኝ? አትወራጭ። ይሄ አንድ ተረያ ዱርዬማ ለሀገር አይሸበርም። እየሰማኸኝ አልገባችሁም። የገባችሁበት ነገር አልገባችሁም። ወድቃችሁ ነው የሚወጣው። ምንም የገባችሁ ነገር የለም። አንገታችሁ ነው የሚቀዱ። የራስህ ወድቀህ ይወጣል። የራስህ ወይኔ አሁን ጮክማቸውን የሚደርስልህ ሰው የለም። እየሰማኸኝ ነው? የምትጠየቀውን በአግባቡ ምንም የማውቀው ነገር የለም። ምንም ከኔ ምንም ነገር እንዳትጠብቁ። ምንም የማውቀው ነገር የለም። ተስፋ ቁረጥ። በአግባቡ ትመልስ። ሰምተኛል? በአግባቡ ትመልሳለህ። በጩኸት አይደለም። ሰምተኛል? አንጠለጥልሃል። እንዳንጠለጥልህ ካልፈለግክ ትና ምንም የማውቀው ነገር የለም ብያለሁ። ምንም የምታውቀው የለም። አንድ ባንድ ለምንድን ነው የመጣው እዚህ? እየሰማኸኝ ነው? ይኸውልህ ይሄንን አንገት ላይ ሳስገባ አንገትን ስታጣ ማለት ነገር እንትን ተፈጠርኩ እስከ ዛሬ ተናገራላት እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ሰማኸኝ? እየሰማኸኝ ነው? አፈ ቁጭ በልና ይኸውልህ ከዚህ በኋላ የምንም ውሃ ፈርጠጣን ነው። የማውቀው ነገር የለም። እሺ እኔ የማውቀው ነገር የለም። የሰማኸኝ ነው አይደለ? አንተ ውሻ አልገባችሁም? የገባችሁበት አትበለኝ እያልኩ ነው። እየሰማኸኝ ነው? እኔ ምንም የማውቀው ነገር የለም አልኩኝ እኮ። የማውቀው ነገር የለም። እየሰማኸኝ ነው ወይስ አንገት እናገራለሁ? እሺ እናገራለሁ። እሺ እናገራለሁ። ቀለበውን ፈልገውን ነገር በሙሉ ማውራት አለ። እሺ እናገራለሁ። ላሊያ ይኸውልህ አንተ ልትባል እየሰማኸኝ ነው? ሲጣልኝ ነው በዚህ አፈር ጠጣ ነኝ ምን ሆነ? ቀጥታ እየሰማኸኝ ነው? አንድ በአንድ ሳታስቀር ትናገራለህ። አይ ምትል ከሆነ ግን ጥርስን ነው ሰብረልህ። እሺ እናገራለሁ። ቀና በል ምን አታንገት ነው? ቀና በል። እሺ እንደ በአንድ ትናገራለህ። እሺ እናገራለሁ። እሺ አንድ በአንድ ይኸውልህ እያንዳንዱን ነገር የምትነግረኝ ከሆነ ለአንተ ጥፋትህ ምናምን እንዲቀልልህ እናደርጋለን። አይ አልናገርም ብለህ የምትረብሸን አይነት ነገር ደግሞ ከሆነ ዋጋህን ትከፍላለህ። እዛ ከሞቱማ ጋር ነው የምንጨምርህ። አይተሃል አይደል? ሞቱማን ምን እንዳደረግ ነው። እያንዳንዱን ድርጊት አንተ ላይ እንደግመዋለን። ስለዚህ የምትተባበር ከሆነ ትተባበራለህ። አይ አልተባበርም ብለህ የምታስብ ከሆነ ግን እሺ ተባበራለሁ። በቃ ትክክለኛ ሐሳብ ተባበራለሁ። ለምንድን ነው የመጣው? እሺ እጄ ነው። እሺ ፍቱኝ። እሺ ምንድነው እንደዚህ ሆኜ እንዴት ነው ምናምን? ለምን በአፍ ነው እንጂ የምትናገረው በእጅ ነው እንዴ አንተ ሰውዬ? ወይስ ላንተልተለ? ይኸውልህ እሺ እናገራለሁ። ተናገር፣ አንድ በአንድ ተናገር።
የመጣሁት ልጁን ለማድረስ ነው የመጣሁት። ልጁን ከመጋዘን ነው ያመጣሁት። ስንመጣ መንገድ ላይ ተገናኘን። አገኘናችሁ። የአመቱማ ሰዎችን አገኟቸው። መሳሪያን ተቀበሉኝ፣ ፈተሹን። እናንተን አገኟችሁ። እዚህ መጣን። ይሄን ያለው ነገር ምንም እንትን የለውም። ምንድነው ማወቅ የምትፈልጉት? እዚህ መምጣትህማ ይኸውልህ አንድ ነገር ነው። እዚህ መምጣትህ ፊትህ ሰምተዋል። ፊትህን ስለተሸፈንክ እየታባ እንደመጣ የት እንደሆንክ አታውቅም። ግን እኛ እየጠየቅን ያለነው ገብቶሃል። አሁን እኛ ጋር ያለው በእኛ ስር እስካለ ድረስ እኛ ለምንጠይቅ ጥያቄዎች ስለ አቶ ሞቱማ ከእናንተ ጋር ስለሚሰሩ አስወጋጅ ስለተባሉት ግለሰቦች አቶ ሞቱማ ስለሚሰራቸው ያንዳንዱ ወንጀሎች ስለሰራቸው ወንጀሎች አንድ ሳታስቀር ትነግረናል ነው እያልን ያለ ነው። ገብቶሃል? ይኸውልህ ይሄ ትቢት ያለህን ልብህን እናገራለሁ ተናገር። ስለዚህ አንድ በአንድ የምትጠየቀውን ነገር ትመልስልናል። አሁን ስለ ሞቱማ ይሄ ልጅ ከየት ሰብስበህ እንዳመጣ ከስቶር አምጣው እያልክ ነበረ። ስለ ስቶሩ ትናገራለህ፣ ስለሚያስወግድ ሰው ትናገራለህ። ቅድሚያ ግን ስለ ስቶሩ ይሄ ልጅ ከየት ይዘህ እንደመጣ ትናገራለህ። ሰምተኝ እየሰማኸኝ ነው አይደለ? አንተ ቤትማ ልጁን ልታስገድል ነበር አንተ ያመጣኸው አይደል? ለማስገደል ያመጣኸው ልጁ አዲስ ተመልማዮች አሉ፣ እነሱን እንገመገምበታለን ብሎኝ ነው እንትን ያለኝ። መጀመሪያ ከስቶር ሳወጣው እኔ ልጅ በቃ ለፎቶ ሊመጣ ነበር የመሰለኝ፣ ለከስተመር የተገኘለት ነበር የመሰለኝ፣ ፎቶ ሊነሳ ነበር የመሰለኝ። እዛ እየመጣው መንገድ ላይ ደውሎ አዲስ ተመልማዮች አሉ እነሱን እንፈትሽበታለን ምናምን አለኝ። እሺ ብዬ መንገድ ቀይሬ በሌላ በኩል ይዤው መጣ። በሌላ በኩል ስንመጣ መንገድ ላይ ምን አጋጠመ? 4 ትልልቅ ሰዎች አገኘናቸው። የአመቱማ ስራ ነው እና አገኘናቸው ምናምን ያው ተልኪ እንደሆነ ነገርኳቸው። አመቱማ ጋር ፈትሸው እንትን ቀሙኝ፣ መሳሪያን ቀሙኝ። መጣን ወደዚህ መጣን። መሳሪያ ቀሙ ለምንድን ነው? ለማንኛውም ብሎ ነው የተቀበሉኝ። አላውቅም ለምን እንዳይተቀበሉኝ አላውቅም። ለማንኛውም ብሎ ነው የተቀበሉኝ። መሳሪያ ታጥቀህ ነው የምትሄደው? መሳሪያ ታጥቄ ነው የምንቀሳቀሰው። መሳሪያ ልንቀሳቀስ። መሳሪያ የሰጠህ ማን ነው? ሞቱማ ነው የሰጠኝ። ሞቱማ ነው የሰጠኝ። ሞቱማ ምን እንድታረግበት ነው ሞቱማ መሳሪያ የሰጠህ? ያው ስራ ባልደረባው እኮ ነኝ እኔ፣ አብሬው ነው የምሰራው። ራሴን እንድጠብቅና ያው ከሚፈጠረው ነገር ራሴን እንድከላከልበት ነው መሳሪያ የተሰጠኝ። ከምንድን ነው ራስህን የምትጠብቀው? ያው ስራውን ያው ታውቁታላችሁ፣ የስራውን ሁኔታ ምናምን መሳሪያ የሚያስይዝ ስራ ነው የሚሰሩኝ። ወንጀል እስከሆነ ድረስ ግዴታ ነው መሳሪያ ይዘን መንቀሳቀስ ያለብን። ሪስክ ለመቀነስ ነው። አዎ እነዚህ የህግ ፖሊሶች ምናምን ከመጡ እጅ ከፍንጅ ምናምን አይነት ነገር ከሆነ ውሳኔ ነው። እዛ ጋር ውሳኔ ነው። ወደ ቦስም አንደውል እንዳትደውል ተብለናል። መተኮስ ነው። ተኩሳችሁ ሰው ልትገድሉ ነው? የታዘዝኩትና እኮ የታዘዝከው ተናገር ነው እያልክ ያለው። እሺ እየተናገርኩ ነው እኮ። መሳሪያ ተሰጠኝ አልክ፣ ሪስክ ለመቀነስ ነው አልክ። ሪስክ ለመቀነስ ሪስክ የምትቀንሰው ሰውን እየገደልክ ነው። እኔ የታዘዝኩትን ነው የማደርገው። ከላይ የተሰጠኝ ትእዛዝ ብቻ ነው መፈጸም። እሺ ከሞቱማ ጋር ምን ያህል ጊዜ ነው መስራት ከጀመርክ? አንድ 2 ዓመት ሆኗል። 2 ዓመት? አዎ 2 ዓመት ሆኗል። የት ነው እንዴት ነው የተገናኛል? ከሞቱማ ጋር የተገናኘ ነው። እኔ እና እሱ ቀጥታ አይደለም የተገናኘ ነው። ሰው ነው ያገናኘን። እና ከክፍለ ሀገር ከመጣው እኔ አባቴ የመጣሁት ከክፍለ ሀገር 2010 ላይ ነው። አባቴ ሲሞት ከብቶች ምናምን ነበሩ፣ 4 ከብቶች። ከዛ 2 እናቴ ሸጠቻቸው፣ አንዷ ሞተችብን። አንድ ላም ምናምን አለን፣ እህቶች ያሉ እነሱን ለማስተማር ብዬ እኔ አዲስ አበባ ገባ። 2010 ላይ አዲስ አበባ ስገባ ስራ ምናምን ማግኘት አልቻልኩም፣ አልተማርኩም፣ ሙያ የለኝም ምንም። እዚህ ደግሞ የሚቀበለኝ ሰው አልነበረ። ረጅም ዓመት እንትን ጨርቆስ ጎዳና ነበረ የምኖር እና ልክ የሆነ ሰዓት ላይ ነገሮች መስተካከል ጀመሩ። አንድ የሞቱማ ጓደኛ ለጥበቃነት ትሰራለህ ምናምን ብሎ ወደ ሞቱማ ጋር ወሰደኝ ማለት ነው። እሺ
ጥበቃነት ነበር እና ተብዬ የሄድኩ የመጀመሪያ ቀን ሞቱማን አገኘሁት ቢሮ ካሳንች የሚገኘው ቢሮ ነበር ያኔ ሄጂ እዛ አገኘሁት። ከዛ እናውራ ብሎ ወደ መኪና ውስጥ ወሰደኝ። ትልልቅ መኪኖች አሉት እንዳየኸው ምንም መስታወታቸው ምናምን ጥቁር ነው አይታቸዋል አንተ እና ገባን መኪና ውስጥ ምናምን ያለሁበትን ሁኔታ ምናምን ነገርኩት ምናምን በቃ የእናቴ እንደታመመች ምናምን ነገርኩት። እዚህ ጋር ችግረኛ እንደሆንኩኝ ቀጥታ ስነግረው 10,000 ብር ሰጠኝ አውጥቶ። አላመንኩም እኔ በሰዓቱ በቃ እንደ ፈጣሪም ነው የታየኝ። እግሩ ስር ወደኩኝ ምናምን እናቴን ገንዘቡንም ለእናቴ ላኩኝ። እሱ እዚህ ልብስና ጫማ ገዛልኝ፣ ቤት ተከራየልኝ፣ ብዙ ነገር አደረገልኝ። የተወሰነ ጊዜ 1 ሳምንት ምናምን 15 ቀን እንትን ነበር የምሰራው እዛው ነበረ ቢሮ ነበረ። አንዳንድ ነገር ወረቀት መላላክ ምናምን ጥበቃ ነበር። በቃ እሱ ማገዝ ነበር በትንንሽ ነገር። አንድ ቀን ዕቃ እናድርስ ቀላል ዕቃ እናድርስ ምናምን ብሎን በዚህ ወደ ሱሉልታ መውጫ ወደ ደርባ መስመር ሄድን። ዕቃ እናምጣ ምናምን ብሎኝ ትንሽዬ ዕቃ ነው ምናምን ብሎኝ ነው ይለው። እዛ ስደርስ ግን ያየሁት ሰዎች ነበሩ፣ ህፃናት ልጆች ነበሩ። ታደርሳለ የተባልኩት ህፃናት ልጆች ነበሩ። እቃዎች እያለ የነበረው ህፃናቶች? አዎ እቃዎች እያለ የነበረው ህፃናቶቹ ነበር። ቆይ አንተ 2010 ላይ መጣ? አዎ ከሞቱማ ጋር ደግሞ ተገናኘው እያልከን ያለው ከ2 ዓመት በፊት። ከዛ በፊት ምንድን ነው የምትሰራው? ከክፍለ ሀገር ነው የመጣሁት። 2010 ላይ መጣሁኝ ወደ አዲስ አበባ አልከን። ከሞቱማ ጋር ደግሞ ከተገናኘ 2 ዓመት ምናምን ከዛ አልፍም ምናምን ብለናል። ከዛ በፊት ምን እየሰራ ነበር? ከ2010 እስከ 6 ዓመት ምናምን እንደነገርኩህ ነው። ጨርቆስ ጎዳና ተዳዳሪ ጓደኞች አሉኝ። አዲሱ ገበያ አዲስ አበባን ስዞር ነበረ። ስራን ለመፈለግ በጣም ብዙ እንትን ብያለሁ። እንጨት ቤት ምናምን ገብቼ ሰርቻለሁ፣ አይቼዋለሁ። ግን ደግሞ ይከብዳል። ስራ እየሰራህ የምትበላው ከሌለ የምታርበት ከሌለ ራስህን መቻል በጣም አስቸጋሪ ነገር። እኔ ከበደኝ የዚህ ቤተሰብ ነዋሪ ያለመኖር። የአዲስ አበባ ዘመድ ምንም ነገር የለኝም። እንኳን አይደለም አዲስ አበባ ክፍለ ሀገር የለኝም። አንድ እናቴና እህቶቼ ብቻ ናቸው ያሉት እና ምልህ ነገር ከሞቱማ ጋር እንደዛው 1-2 ዓመት ከሰራው በኋላ ቃናምጣ ምናምን እናድርስ ምናምን ብሎ ወሰደኝ። ወደ ከአዲስ አበባ ውጭ መውጫ ድንበር ላይ ወይ ሱሉልታ መንገድ ነው የወሰደኝ ወደ ደርባ መስመር እና የሆነ የተዘጋ ኮንቲነር አለ። እዛ ሄደን እናንተ የተባልኩት ዕቃ ህፃናት ልጆች ናቸው። እሺ እና እነሱን ልጆች ታደርሳለህ ምናምን አለኝ። እኔ በሰዓቱ ጮኩኝ ምናምን እኔ ህፃናት አላደርስም ምናምን አልኩኝ። ግን ደግሞ ምንም ከወንጀል ማምለጥ አልቻልኩም። እኔም እሱም እኔ ላይ የያዛቸው ማስረጃዎች ነበሩ። ምንድን ነው ማስረጃዎች? ይኸውልህ እነዛን በሮች ከፍታቸው ምናምን ቪዲዮ እየተቀረስኩኝ ነበር እኔ ከኋላ ማለት ነው። እሺ እና አስፈራራኝ። በቃ በእነዚህ ማስረጃዎች ወደ እስር ቤት ሊከትኝ እንደሚችል እና ስለ ቤተሰቦች አድራሻ ጭምር ነግሮ በቃ መጨረሻ የማይሆን ነገር እንደሆነ አስጠነቅኝ። ስለ ቤተሰቦችን ፈራሁ። ምንም ማድረግ አልቻልኩም። ሰውየውን ደግሞ ምንም ታውቀዋለህ፣ ህፃናት ልጆች ማለት ለሱ እንደ ሰው አይደሉም። በቃ እንትን ናቸው፣ የላብራቶሪ እቃዎች ማለት ናቸው። በቃ ለሱ እንደ አንድ ፍጥረት ነገር ናቸው እንጂ እንደ ልጆች ማለት አይደሉም። የሚያደርገው ነገር በጣም የሚያስጠላና ጸያፊ ነገር ነው። በጣም ትልቅ ነጋዴ ነው። ታውቃላችሁ ስለሱ በጣም ትልቅ ነጋዴ ነው። አዲስ አበባ ላይ በየክልሉ 2 ሱቅ አለው። በጣም ትልቅ ነጋዴ ነው። ምንድነው ሰዎች ምንድነው ሌላ የሚነግደው ነገር አለ ወይስ ምንድነው ዋና ንግዱ? ስራው እህል ነው። እህል በረንዳ አለው። በጣም በየአዲስ አበባ ላይ በየክፍለ ከተማ 2 ወፍጮ ቤቶች ምናምን አሉት። ትልልቅ ኮንቲነሮች አሉት። ገርጂ 1 ኮንቲነር አለ። ጅቡቲ አቋርጠው የሚገቡ 2 ሲኖዎች አሉት። ሰውየው በጣም ትልቅ ሰው ነው እና ምንም ከሱ ማምለጥ የሚቻል ነገር አይደለም። መጀመሪያ መግባት የለብህም። ከሱ ማምለጥ የሚቻል ነገር አይደለም። ኦኬ። እና በቤተሰቦች አስፈራራ? አዎ ይሄ ነው የተፈጠረው ነገር። በቃ በቤተሰቦች አስፈራራኝ። እኔ ለራሴም ለቤተሰቦችም ህይወት ሰጋው። ምንም ወደ መንግስት ወደ ህግ ብሄድም ከሱ አልፎ መፍትሄ እንደማላገኝ አውቀዋለሁ።
በራሴም ነገሮችን ማስተካከል እንደማልችል አውቀዋለሁ። በጣም ትልቅ ሰው ስለሆነ ምንም ማድረግ እንደማልችል ሳቅ ራሴን በህይወት ለመቆየት ብቻ ራሴን ላይ እየሰራው ስራዬን አሪፍ እየሰራው ነበር እና በመሀል ነው ይህ ነገር የተፈጠረው። የእሱ ማብቂያም የደረሰው ማለት ነው። ገርም ነገር ነው። እሺ አሁን ሞቱማ ይህንን ስራ ከአንተ ውጪ የሚያሰራቸው ሌሎች ሰዎች አሉ? አዎ አሉ አሉ አሉ። ምን ያህል ሰዎች አሉ ከአንተ ጋር ይህንን ስራ የምትሰሩ እንዳንተ አይነት ይሄ አይነት ነገሮችን? የሞቱማ ሰዎች በቁጥር እንትን የሚባሉ ሰዎች አይደሉም። እንደነገርኩ ነው። በቃ አዲስ አበባ ላይ በየክልሉ ሁለት ሱቅ አለ። በጣም ከ500 በላይ ሰራተኛ ነው። ሱቁን አይደለም እያልክ ያለሁት ይሄ በሱ ስር የወንጀሉን ስራ ነው እያልክ። ከ200 በላይ ሰዎች አሉ ወንጀሉ። ከ200 በላይ ሰዎች አሉ። ምንድነው እነዚህ 200 ስራ? እነዚህ 200 ሰዎች ምንድነው ስራቸው? ምንድነው የሚሰሩት? ምንድነው አንተ አሁን በዋናነት አንተ የምትሰራው ምንድነው? የኔ ስራ እነዚህ ህጻናቶቹን ማድረስና ማምጣት። አንዳንዴም አሁን ይህንን ልጅ ለምሳሌ ከኔ ጋር ለሁለት ሆነን ነው ከትምህርት ቤት ወጥቶ ከትምህርት ቤት ሲወጣ እዚህ ሰፈር ነህ እንዲህ አባ ምናምን ነገር ብለው ጠጋ ሲል እፍና አድርገን ምናምን ይዘነው ገባን ወደ መኪና። ከትምህርት ቤት ሲመለስ ነው ሲሄድ ነው? ከትምህርት ቤት ሲመለስ፣ ከትምህርት ቤት ሲወጣ 9 ሰዓት ላይ እዚህ ሰፈር ነህ ምናምን ያልነው። እዛ አዎ ምናምን አለ። ጠጋ ሲል ብዙም ያን ያክልም አላወራንም። ይሄ ነው ስራ፣ የኔ ልጆቹን ማድረስ ማምጣትና አንዳንድ ጊዜ ደግሞ አልጮህም ልጁ እናንተ አሁን እሱን ምንም አልጮህም። ምንም በቃ ምንም ስራዬን በስነ ስርዓት ነው የምሰራው። እንዳልኩ ነው በህይወት ለመቆየት የማደርገው ነገር ነው። ይሄ የኔ ለራሴ ህይወት የሉና ጉዳይ ነው። በምን ብታፍነው ነው ይሄ ልጅ እንደዚህ ምንም ሳይጮህ ይዘህ ቤት? አንዱ ዶክተሮች አሉ፣ ሐኪሞች አሉ፣ የተደራጀ የሐኪሞች ቡድን አለ። እሺ በጣም ትልቅ ድርጅት ነው። እንደምታስቡት አይደለም። በጣም ትልቅ ድርጅት ነው። ምን ሰጡት ዶክተሮች? የአሁን ሽሮፕ የሚመስል ነገር ነው የሰጡኝ። ያው ሁሌም እነሱ ናቸው የሚሰጡን እና የኔ ስራ ሌላኛው ስራዬ ማስረጃዎችን ማጥፋት ምናምን። ከሰው ቀድሜ ሄጄ ስልክ ይነገረኛል፣ ማስረጃዎችን ሄጄ ማጥፋት ምናምን ነው ስራዬ እና እነዚህ ልጆችን ማድረስ ማምጣት ምናምን ነው ስራዬ። እና አፍነህ ወሰድከው? አዎ ለሁለት ብቻዬን አልነበርኩም፣ ከሰው ጋር ነበርኩኝ። አንድ ጓደኛዬ ነበር። ማን ነው ያንተ ስም? አቤል ነው ስሜ። ጓደኛህ ስሙ ማን ነው? ሄኖክ። ይሄ መታወቂያውን ከውስጥ አውጣ እስቲ። እውነት አቤል ነው ስሙ? አንዳንዴ እኮ ስማቸው አቤል ነው። ለመተባበር እየሞከርኩኝ ነው። እኔ መታሰር ይሄ ማጣራት ስላለብን ነው እኛ። እሺ ይሄ ስሙን ካሏሻን ምንድን ነው? ይሄ ደግሞ ምንድን ነው? ይሄ ላይተር ኧረ ይሄ ሶፍት የሆነ ነገር ይላል። ምንድን ነው ይሄ? ምንድን ነው ሶፍቱ? ምንም ሶፍት ብቻ ነው። ምንድን ነው ሶፍት ላይ ያደረጋችሁበት? ሰመጣ ነው እዚህ ኧረ እሱም ሶፍት ብቻ ነው። ምንድን ነው ሶፍት ላይ ያደረጋችሁበት? ሶፍት ብቻ አፍ ላይ እንዳልሞክር ይኸውልህ፣ እየሰማኸኝ ነው? ሶፍት ብቻ ነው። ሶፍት ብቻ ነው ትበለኝ? ይኸውልህ ይሸታል። ምን እንደሚል ይኸውልህ ታውቀዋለህ። ምን እንደሆነ ተናገር ነው እያልኩ ያለሁት። እኛን ልትተባበር ሞከር፣ ሁሉንም ነገር ንገረን። እሺ ምንድን ነው ሶፍት? እሱ ረጥሯል እኮ ምንድን ነው? አዎ እሱ እንትን ነው ያልኩህ መድኃኒት። ምንም ያልኩህ መድኃኒት ነው። ምን ማፈኛው መድኃኒት ነው። እና በዚህ ላፍነህ ሆነ ነው ያንተ? አይ ቆይ ይንገረን ሙሉ ነው። ምንድን ነው ላይተርስ? ምንድን ነው ላይተር? እሺ ምንድን ነው? አይ እሱ ማጨስበት። መቼ ነው አሁን ወደዚህ ወደ ሱሱ የገባኸው? ከክፍለ ሀገር ስትመጣ ነው ወይስ እዚሁ ሞቱማ ጋር ከገባህ በኋላ ነው? እንደነገርኩ ነው። 6 ዓመት ያለ ስራ ነበር አዲስ አበባ የተቀመጥኩት እና ምንም ማስቲሽም ምናምን እንትን ብያለሁ። እዚህ አዲስ አበባ ላይ በጣም ኑሮ ችግር ነው። አውቄ ራሱ ነገሮች ለመደበቅ አውቄ ሰው መስታወት፣ የመኪና መስታወት ሰብሬ የታሰርኩባቸው ጊዜያቶች አሉ። ምን ለማድረግ ፈልግ? ራሴን በቃ ለመጠበቅ እስር ቤት ገብቼ ከመንግስት ምግብ ለማግኘት እና እዛ ጋር መጠለያ ለማግኘት ስል ብቻ ማለት ነው። ኦኬ ታስረ እንደምትበላ ስለምታውቅ ነው መስታወት ሰብሬ የታሰርከው?
ሞቱማ በጣም እንትን ያውቃል። ምን አይነት ሰዎችን መመልመል እንዳለበት ተስፋ የቆረጡ ሰዎች፣ በሱስ ውስጥ የተጠመዱ ሰዎችን፣ ድካም ላይ ያሉ ሰዎችን ምናምን እነሱን እንትን ማጥመድ እንዴት ማጥመድ እንዳለበት በደንብ ያውቃል። የታል ምን አይነት ሰው እንዳጠመደ እዚህኛው ላይ ደግሞ እሺ ከጓደኛህ ጋር ልጁን አፈናችሁት። ወዴት ነው ወሰድ ነው ያልከ? ገርጂ ያለው ሳይት ነበር ወይስር ነው። እዛ አንድ ቀን አደረ። ከዛ በኋላ ቀጥታ ወደ አዲስ አበባ ነበር የሚገኘው። እዛ ወደ ደርባ መስመር ያለው መጋዘን እንዳየ መኪኖቹ እንዳያቸው ነው። በጣም ትልልቅ ናቸው። መስታወታቸው እንትን ነው ምናምን ምንም እቃ ለማድረስ ምናምን በጣም ምቹ ናቸው። በጣም ምቹ ናቸው። የተለያየ አይነት ሜተድ ነው የሚጠቀሙት። ቲንትድ መኪና ይጠቀማሉ። ይሄ የሞቱማ ደግሞ እንደነገረን የቢራ የለስላሳ እንትኖችን ትጠቀማላችሁ? የለስላሳ መኪኖችን እንጠቀማለን። ከስር እንትን ሰርታችሁላት? ድርጅቱ የራሱ መጋዘን አለው። የራሱ የመኪኖች ባለሙያ አለው። የራሱ የሐኪሞች ቡድን አለው። የራሱ ብዙ ነገር አለው። የራሱ የገንዘብ ተቆጣጣሪዎች ፋይናንስ ቡድኖች አሉ። ልጁን ከወሰዳችሁት በኋላ ምንድን ነው የተደረገው? ልጁ ሰርጀሪ ነው የተደረገው። ሐኪሞቹ እንትን ብለዱን ደም ታይፑን ምናምን መረመሩ። ላብራቶሪ ገባ። ጤነኛ መሆኑ ተረጋግጠው ምናምን ከዚህ አዲስ አበባ አንድ ቀን አደረ። እዛ ሄዶ አንድ ቀን አደረ። በሶስተኛው ቀን በግራ በኩል ያለውን ኩላሊቱን ሰርጀሪ ነው የሰሩት። አውጥተውታል ኩላሊቱ። ኦኬ አንደኛውን በግራ በኩል ያለውን ኩላሊት አውጥተውታል። ሲመጣ ራሱን ወደዚህ ይሄ ልጅ ኩላሊት እንትን ሊባልለት ነበር ይመስልኝ እና ኩላሊቱ በቃ ሊሸጥ ነበር። ከስተመር ተገኝቶ ሊወጣ ነበር ይመስልኝ። የቀረው ኩላሊት እዚህ አዲስ አበባ ልገባ ስል ነው ደውሎ እንደዚህ አለኝ። መንገድ ቀይሬ መጣ። አንዱን ኩላሊት አውጥታችሁት የቀረውን ኩላሊት የሚገዛለት ሰው የመጣ መስሎኝ ነው የምትለው? ፎቶ ሊነሳ ነበር የመጣ ይመስለኝ። ፎቶ ሊነሳ ማለት ምን ማለት ነው? እኔ አባ ስራዬን ነው የታዘዝኩትን ነው የምሰራው። የታዘዝከውን ንገረን፣ እሱን ነው የምፈልገው። በዚህ ነው እኔ ማግለኝ። እየሰማኸኝ ነው? በዚህ አግልሃለሁ። እሺ ተናገር። ያው እሱን ሁለተኛውንም ኩላሊት ሊወጣ ነበር። እንደዛ ነበር አስቤ ነበረው። እሺ ከዛ ሁለተኛውን ኩላሊቱ እኮ አንድ ሰው ከወጣ በቃ ይሞታል። እንዳልኩ ነው። ሞቱም ማለት ህፃናት ልጆች ለሱ በቃ የላብራቶሪ ዕቃ እንደማለት ናቸው እንጂ ሰዎች ማለት አይደለም። ህፃናት ልጆች እንትን እንደምታስበው አይደለም። ምን አይነት ታሪክ ነው የምንሰማው? እሺ አንተ እንዴት ነው ክፍያ የምታገኘው ከሞቱማ? በወር ነው የምትቀበለው ወይስ በመጣ ሰው ልክ ነው? እንዴት ነው? ገንዘብ የምቀበለው በወር ነው የምቀበለው። ግን ደግሞ ከደሞዜ ውጭ አንዳንድ ነገር ድርጅቱ አለ። ሁሉም ነገር አሰራሩ እንደምታስቡት አይደለም። ሁሉም ነገር አሰራር አለ። የመኪና የነዳጅ የምናምን ሁሉም ታስቦ ይሰጠኛል። ከዛ ውጭ ነው ደሞዝ ያለኝ ማለት ነው። ከምታስቡት በላይ የተደራጁ ሰዎች ናቸው። ከምታስቡት በላይ ማለት ነው። ገንዘቡ በቂ ነው ለአንተ? አዎ እንኳን ለእኔ አብረኝ ላሉት ሰዎች ለቤተሰቦች በቂ ነው። ከምታስቡት በላይ ሰውየው በጣም ገንዘብ አለው። በጣም መንግስት ሰዎች እጅ ውስጥ ራሱ ሰዎች በጣም ትልቅ ሰው ነው። ታዲያ ምን አይነት የሆነ ስራ ስትሰራ ምንም ጭንቅላት አይከነክንም? ለመሆኑ እናት አለኝ ትላለህ፣ ታናናሽ ወንድሞች አሉኝ ትላለህ። የአንተ ወንድም ላይ እንደዚህ አሁን እንዳስደረግከው ይደረግበት ደስ ይልሃል? ህሊናን ምንም አያውቅሳ? እንዳልኩ ነው አባ፣ እኔ ለመኖር ስል ነው ይህንን ለእህቶቼ መኖር ለራሴ መኖር ስል ነው። ብጠፋ እኮ እችላለሁ። ዛሬ ተነስቼ ከሱ ጋር ተነስቼ ብጠፋ ነገ የሚደርስብኝ ስለማቅ ነው የማልሄደው። ስለዚህ የአንተም ቤተሰቦች ለመጠበቅ የብዙ ሰዎችን ቤተሰብ ህፃናት ምናምን ትጨርሳለህ? የራሴን ቤተሰቦች ብቻ አይደለም የራሴንም ህይወት ለመጠበቅ ስል ነው ይህንን ስራ የምሰራው። የቤተሰቦቼን ብቻ ሳይሆን ለራሴም ህይወት ስጋት ስል ነው ይህንን ስራ የምሰራው። እናንተ ለሰፈር ብቻ አይደለም ስጋት የሆናችሁት፣ አሁን ለሀገርም ስጋት ሆናችኋል። እኔም ከአይምሮ በላይ ነው የሆነብኝ። ታዲያ አሁን ይሄንንም ሌላ ደግሞ የምታፈኑ ሰው አለ ነው በዚህ ይህንን አዘጋጅተህ እየሄድክ ያለው? እሱ ከላስቲክ ውስጥ እኮ በስተት ነው የወጣው። እሱ በስተት ነው ይዞ ምንድን ነው በስተት የወጣው? በስተት የወጣው ምንድን ነው?
ላይተር ይዘሃል የማጨስበት ነው አልክ። እሺ ላይተር ከያዝክ አንድ ይሄ ምንድነው? እሺ ታዲያ ያው ለአጋጣሚ ነው ለስራው ነው የሚጠቅመው። አሁን መንገድ ላይ ብታገኝ በዚህ አፍነ ልትወስድ ነው ማለት ነው። ልጆቹ ጥናት ይደረግባቸዋል። አሁን እንትን ሲደረጉ አሁን ይህን ልጅ እንዴት ነው አንተ ከመንገድ ላይ ዝም ብለህ ድንገት ነው ያመጣኸው ወይስ ከዚህ በፊት ተከታትላችሁታል? እነዚህ እንዳልኩ ነው ድርጅቱ በጣም ትልቅ ድርጅት ነው። እነዚህን ስራዎች ኃላፊነት ውስጥ የሚያጠኑ ሰዎች አሉ። እነዚህን ኃላፊነት እኛ እናውቃቸውም እነሱም እኛን አያውቁንም። አንዴ ግን መሞቱም አለ እና ጥቆማ ይሰጠናል። የታዘዝከውን ነው የምታደርገው። በሰዓቱ በዛች ሰዓት የታዘዝከውን ነው የምታደርገው። ይህን ልጅ ምናልባት ለረጅም ጊዜ ተከታትለውት ሊሆን ይችላል። በደንብ ተጠንተውበት እኛ እናውቃቸው ከምታስበው በላይ ነው። ግሩፕ ኤ፣ ግሩፕ ቢ፣ ግሩፕ ሲ፣ ግሩፕ ዲ እየተባለ ከ200 በላይ ሰራተኛ ነው ያለው። እነዚህን ነገሮች የሚከታተሉ ሰዎች አሉ፣ ወደ ለሞቱማ የሚያቀርቡ ማለት ነው። ከዛ በኋላ ሞቱማ ደግሞ ከስሩ ባሉት ሰዎች አንተን ደግሞ ያዝሃል። አንተ ደግሞ ይህን ተፈጽማለህ ማለት ነው። ስለዚህ አንተ ከተሰጠው ጥቆማ በመነሳት ነው ልጅ ነው የወሰደው። በእርግጠኝነት ተከታትለውት መውጫ መግቢያውን አውቀው የእናቱን አድራሻ ወይ የቤተሰቦቹን የአባቱን አድራሻ አውቀው ስነ ስርዓት ተጠቆሙ ነው ይሄ ልጅ እንዲወሰድ የተደረገው እንጂ ያለምንም ስራ ያለምንም ማስረጃ ምንም ነገር አይደረግም። ያለምንም ነገር ምንድነው በዋናነት የሚያጠኑት? አሁን ከልጁ ከቤተሰቡ ከእናቱ ከአባቱ ምናምን ያልከን ምንድነው የሚያጠኑ? ያው ይሄ የነሱ ኃላፊነት ነው የሚሆነው። ግን እነሱ የሚወስዱት ለምሳሌ አሁን ይሄ ልጅ ቢጠፋ ስንት ሰው ነው እሱን ሊፈልገው የሚችለው? ምን ያክል ሰው ነው እሱን ሊፈልገው ይችላል? በጣም ተጽዕኖ ሊፈጥር ይችላል። ይሄ ልጅ ቢጠፋ በምን ያክል ርቀት ነው ይሄ ልጅ ተወስዶ የሚቀመጠው ምናምን የሚለው ነገር ግምት ውስጥ ገብቶ ነው ቤተሰቦቻቸው በደንብ ተጠንተው በቃ አሁን ከሱ ኋላ ከቤተሰቦቹ ከእናቱ ከአባቱ ጀርባ ሌላ ሰው ምን አይነት ሰው አለ ምናምን እንዴት ነው የሚኖሩት፣ የሀብት ደረጃቸው የገንዘብ ደረጃቸው ምንድን ነው የሚለው ተጠንቶ በደንብ ታስበው ነገር ምንድን ነው ያለምንም ማስረጃ ምንም ነገር አይደረግም። ኦኬ የሀብታም ልጆች አይፈለጉም። የሀብታም ልጆች አይፈለጉም። ተጽዕኖ ይፈጠሩባቸዋል። አዎ ከመንግስት ባለስልጣናት ጋር እጃቸው ሊኖራቸው ይችላል። ቢጠፉ በቃ ወዲያው በደህንነቶች ምናምን ሊፈለጉ ይችላሉ ምናምን በቃ በአንዴ እንትን ውስጥ ሊገቡ በደንብ ተጠንቶ ነው የሚደረጉ። እንግዲህ የሀብታም ልጆች አይፈለጉም። ስለዚህ እናንተን ሀብታም ለማድረግ የድሃ ልጆች መስዋዕት ይሆናሉ። እኔ እንዳልኩ ነው። እንደዛ ነው እንትኑ ህጋጁ ሂደቱ እንደዛ ነው። ስራው እንደዛ ነው። እናንተ ህይወት ለመቀየር ሀብታምን አትነኩም። ድሃው ምንም የሌለውን ምስኪኑን ህዝብ ጋር ሄዳችሁ ግን ልጁን ትወስዳላችሁ፣ ልብ ታወጣላችሁ፣ ኩላሊት ታወጣላችሁ። ስለዚህ ይህ ልጅ እኮ ዛሬ በጣም እድለኛ ልጅ እንደው እኛ ጋር ባይመጣና የምርም እሱ እንዳለው ይሄ ፎቶ ተነስቶ ሁለተኛው ኩላሊት የሚፈልግ አካል እሱ ጋር እየወሰደው ቢሆን ኖሮ እኮ በቃ ሞቷል ማለት። ስለዚህ አንዱን ኩላሊቱ ካወጣችሁ በኋላ እሱን ደግሞ ልታስወግዱት ነበር ማለት ነው አይደል? ምን ይሰጋል? መልስልኝ አንተ። ቆይ አስወጋጅ እንትን ማን ነው የሚያስወግደው? የሚያስወግዱ ደግሞ አሉ። ከዚህ በፊት ፖሊስ ጣቢያ ውስጥም ከመንግስት ጋር የሰሩ ፖሊሶች የነበሩ ሰዎች ምናምን አሉት፣ በስሩ እሱ ጋር የሚሰሩ ማለት ነው። አስክሬን የሚያስወግዱለትም ሰዎች አሉ። አስክሬን በተለያየ መንገድ እንደምታስወግዱ ሰምተናል። በጣም አንተ በየትኛው መንገድ ነው የምታውቀው? በብዙ አይነት መንገድ ይወገዳል። በጣም በብዙ አይነት መንገድ ይወገዳል። በጣም ግን በተለምዶ የሚወገደው ሰውነታቸውን ይቆራርጧቸውና የፋይበር የላስቲክ የፋይበር አሲድ የማይበላቸው በርሜሎች አሉ ማለት ነው። እነሱ ወደ መሬት ተቆፍረው ይገቡና ከዛ በኋላ በአሲድ ነው እዛ ውስጥ ነው የሚቀመጡት። ከአንድ ሳምንት በኋላ ምንም ነገር አይኖርም ማለት ነው። በቃ ይሟሟሉ። ምንም ነገር አይኖርም። አንዴ ዝናብ ከዘነበ በቃ በርሜሉም ራሱ እንትን ይላል ማለት ነው። ከአገልግሎት በጣም ይገርሙ ናቸው። ምን አይነት ሰይጣናዊ ነገር እንደምንሰማ። ቆይ ይሄ ጭንቅላታችሁ ከየት አምጥቶ ነው ይሄን ሰይጣናዊ ስራ የሚሰራው? ይሄን እኮ አሁን ነገረ ስራቸው እንትን አሁን እኮ የሚናገሩት ነገር ራሱ እኮ እንኳን ለመስማት ለማመን የሚከብድ እኮ ነገር ነው የምታወሩት። የሰውን ልጅ ህይወት ከጉንዳን የበለጠ አሳነሳችሁ። ሰው እኮ ጉንዳን ሲገድል ራሱ
ከዛ የባሰ እንትን ያላችሁ ምንም አይሰማችሁ ነው? ያው እንዳልኩ ነው። ሁሉም እዛ ጋር የሚሰራው ሰራተኛ ሁሉም አብዛኞቹ እንትን ብለዋል፣ ተሳስረዋል በቤተሰብ ምናምን። ግን በቃ አብዛኛው ደግሞ የቀረው ደግሞ እንትን ነው ለነፍሱ ለራሱ ለህይወቱ እና ለቤተሰቦቹ ብሎ ነው የሚሰራው። ወይ ኦኬ እሺ። እናንተ አሁን ስትገናኙ እነዛ ከሰራተኞች ጋር ለምሳሌ አንደኛው ጓደኛው ማን ነበር ያለው? ይሄን ልጅ አፈንን ያለው ልጅ አለ አይደል? ከሱ ጋራ ስትሰራ እንደው ስለዚህ ጉዳይ አታወሩም? ከሌሎች ሰዎችም ጋር ስትገናኝ ከነሱ ጋር ስትገናኝ እንዴት ነው የምታወሩት? ደስተኛ ሆናችሁ ነው ኢንጆይ የምታረጉት ወይስ የሚሰማችሁ የሚከነክናችሁ ነገር አለ? አለ ግን ያው ከስራ ውጪ ምንም ነገር አያገናኝንም። ይሄ ደግሞ የድርጅቱ እንትን ነው። ከስራ ውጪ የምንገናኝባቸው ጊዜያቶች በጣም ጠባብ ናቸው። አብዛኛውን ጊዜ የምንገናኘው ለስራ ነው። እሺ ለማምለጥ የሞከረ ሰው ከዚህ እንትን ለመውጣት የሞከረ ሰው ምናምን እኔ ባይኔ 2 ሰው ሲገደል ይቻላል። ለአምልጦ ባይኔ ለምንድን ነው የገደሉት? አምልጦ እንትን የተያዘው ወደ ጅጅጋ በድሬዳዋ በኩል ወደ ጅጅጋ ዛን የተያዘው። ለምንድን ነው ወደዛ ሄደው? ለመጥፋት ነበር የሞከረው እና ከዚህ ስራ ጋር አልስማማም ብሎ ኦኬ። ለመጥፋት ጅጅጋ ድሬዳዋ ምናምን ነው ተመራጭ የሚሆንላችሁ? በዛ ሊወጣ ነበረ በሶማሊያ ወይ ከኢትዮጵያ ማለት ነው። እሺ ከዚህ በፓስፖርት ተሳፍሮ መውጣት ስለማይችል ከዚህ ተሳፍሮ ሊወጣ ነበር በባስ ምናምን። አልተሳካለትም። ሴት ነበረች ደግሞ አብራው፣ ሁለቱም አልተሳካላቸው። የት ነው? እዛው ነው የተገደሉት? ይሳቸዋቸው መጣችሁ? እዛው ነው። ምንም ነገራቸው አልተመለሰም ወደዚህ። እዛው ነው የጠፋቸው። አብረሃው ሄደህ ነበር ማለት ነው? ከማን ጋር? ከሞቱማ ጋር ነው ወይስ ከሌላ ሰው ጋር? በነገራችን ላይ ከሞቱማ ጋር የመገናኘት እድል እንደየጊዜው ይለያያል። ዳታ በማታገኘው ጊዜ በጣም ይበዛል። እዚህ ነው ሲባል እዛ የሚገኝ ሰው ነው፣ እዛ ነው ሲባል እዚህ ነው የሚገኝ ሰው ነው። እና እንዳልኩ ነው በጣም ገንዘብ ስላሉ እዚህና እዛ የሚመላለሰው እሱ ምንድን ነው በቃ ያውቃል፣ ምን ማድረግ እንዳለበት፣ የዙ ጋር ምን መስራት እንዳለበት ያውቃል። መንፈስ ነው እንዴ እሱ? ማንም ብዙ ጊዜ እሱ ሲፈልግ ነው የሚያገኛችሁ ወይስ እናንተ አሁን ዛሬ በመደወል ብትፈልግ ትደውልለታል? አገኘዋለሁ ግን ያው በአካል ላላገኘው እችላለሁ ምናምን። እና ደግሞ እንደየሰዎቹ ቀረቤታ ይለያያል። አሁን ዝም ብሎ ማንኛውም ሰው ከግሩፕ ውስጥ ማንም እሱን ደውሎ ማግኘት ማግኘት አይችልም። እንደየሰው ደረጃ ይለያያል። ስልካችሁ ሲጠለፋል ምናምን ብላችሁ አታስቡ እንዴ? ይጠለፋል እንጂ ስልካችንማ ይጠለፋል። እና እንዴት ነው የምትነጋገሩ? ቋሚ ስልክ የለንም። ስልካችን ስለሚጠለፍ ያው በየጊዜው ነው የምንቀይረው። ያው የተሰረቀ የቴሌ ሲም ምናምን እንጠቀማለን። ፎቶስ በምንድን ነው የምትላላኩት? አሁን እነዛ ሰዎች እንትን ማይዷችሁ ከሆነ በምንድን ነው የሚላክለት ፎቶ? ፎቶ ሲጀመር በስልክ ምናምን አይነሳም፣ ቀጥታ በእንትን ነው የምንነሳው። የልጆቹ ፎቶ እኮ ታጥቦ ነው የሚመጣው። የልጆቹ ፎቶ ታጥቦ ነው የሚመጣው እንጂ እንደዚህ በስልክ በቴሌግራም ምናምን አይደለም የሚላክ። ታጥቦ ነው ፎቶ ታጥቦ ነው የሚመጣው። ቴሌግራም ትጠቀማላችሁ? ፎቶ ተነስቶ አንጠቀም። ምንም አይነት ማህበራዊ ሚዲያ አንጠቀም። ፎቶውን እየመሳጠበው የሚያመጡት ለጉዳያቸው ሰኪር እንዲሆንላቸው ነው ማለት። እዚህ ጋር ሁሉም ማንም ተመችቶት ከቤተሰቡ ጋር ምናምን የሚኖር ሰው የለም። ኢንተርኔት የመጠቀም ምናምን ፍላጎቱ ቢኖርህ ራሱ ማድረግ አትችልም። ኦኬ ኢንተርኔት አትጠቀሙ? ኢንተርኔት አንጠቀም። ብትጠቀሙ ምን ትደረጋላችሁ? የት ያውቃችኋል? መቀጣጫ ነው የምትሆነው። እጁ በጣም ረጅም ከምታስበው በላይ አንዱን ኃላፊነት ለመውሰድ ሲባል እርስ በርስ ራሱ እንትን ይባባላሉ። በጣም እዛ ያለው ስራ በጣም ውስጡ በጣም ነው የሚያስጠላው። በጣም እንደምታስቡት አይደለም። በጣም ትልቅ በጣም እንትን ሶሻል ሚዲያ እንደዚህ ኢንተርኔት ምናምን ብትጠቀም መረጃ ይደርሰዋል ነው የምትለው? መረጃ ቀጥታ ላይ ደርሰው ይችላል። ግን ያው ያንተን ፎቶ ምናምን በአጋጣሚ ወይም በተዘዋዋሪ እሱ ጋር ደረሰ ማለት ያው ለራስ ላይ ህይወት መስቃት ነው። ይሄንን እያወቅህ ደግሞ ምንም አይነት ነገር አታደርግም።
ስለዚህ ምንም አይነት ኢንተርኔት አትጠቀሙ? ምንም አይነት ነገር አንጠቀም። ሁሉም ከስተመሮች፣ ሁሉም ሰራተኞች እንትን አለ። አሁን ለምሳሌ ሁላችንንም ሰብስበውን ይዞን ሄዶ ደብረ ዘይት ባለ አሁን የዛሬ ዓመት ደብረ ዘይት ተሰብስበን ነበር። እሺ በቃ ሁላችንም ተሰብስበን ምናምን እንደዚህ አይነት ጊዜ ነው እንጂ ሊኖር የሚችለው ኢንተርኔት ላይ ተጠቀመህ ምናምን መገናኘት ምናምን አትችልም። እሺ ከስራ ውጭ ያላችሁ ላይፋችሁ እንዴት ነው? ያው እኔ እንዳልኩ ነው፣ በቃ መላላክ ነው። ከዛ ውጭ ገብቼ ቤት ተኝቼ መውጣት ብቻ ነው። ሌላ ማህበራዊ ኳስ ራሱ የማይበት ጊዜ የለኝም እንኳን አይደለም ሌላ ከሌሎች ሰዎች ጋርስ እንዴት ነው የምትገናኙ? ጓደኞች ምናምን? አንድ ጓደኛ ነው ያለኝ። ያው ከሱ ጋርም በቃ ያው በርቀት ነው። እንዴት በርቀት ነው። ፍሪ በሆንኩበት ታይም ምናምን ያው ወኪሾ ምናምን እወጣለሁ እንጂ ከዚህ ውጭ ጓደኛ እንኳን የለኝም። ለምንድን ነው ይከለክላችኋል? ጓደኛ ምናምን እንዳይኖራችሁ? አዎ አንዱ አንዱን ያያል። ገባህ? እዛ ውስጥ ስራ ቦታ ውስጥ አንዱ አንዱን ያያል ምናምን። አንተን ወደ ሞቱማ የወሰደ ሰውዬ ምንድን ነው እሱ ጋር የሚሰራው? ሹፌሩ ነበር እሱ። የሞቱማ ሹፌሩ ነበረ። መንገድ ላይ ነው የተገናኘ ነው። ከዛ ብር ስጠኝ አልኩት። ጠብና መኪናውን ከዛ ብር እሰጥሃለሁ አለኝ። ቆይቷል ግን ያው አጣብኩለት ምናምን ይዞኝ ሄደ። ቀጥታ ከሞቱማ ጋር እና ተከታትሎህ ነበረ ሰውየው ወይስ በመጀመሪያ ቀን ነው? አላውቅም። ኦኬ እሱን አላውቅም። እንደተከታተለህም የዛን ቀን አንተ ግን ያየኸው የዛን ቀን ብቻ ነው? እኔ ያየሁት የዛን ቀን ነው። ትልቅ መኪና ነው። በቃ እኔ እንደ ቪት መኪና ነው። መስታወቱ ጥቁር ነው ምናምን እንትኑ ከጋቢና በኩል አንድ መስኮቱ ትንሽ ዝቅ ብሏል ምናምን። ሄጄ አባ ብር ስጠኝ ነው ያልኩት። ከዛ እሱ አጋጣሚ መኪናውን አቁሞ ወረደ ነበር። አጥበህ ጠብቀኝ እስክመለስ አለኝ። አጥቤ ጠበቅኩት። ስመጣ ና እንሂድ ብሎኝ ይዞኝ ሄደ። እሺ አንተስ ሰዎችን መልመለህ ታውቃለህ? አዎ አንድ ሁለት ታውቃለህ። ሴቶች ናቸው። እንዴት ነው የምትመለምላቸው? በአጋጣሚ የምታውቃቸውን ሰዎች፣ ለስራው የሚሆኑትን ሰዎች። ያው እኔ አሁን እንዳልኩ አዲስ አበባ ላይ በጣም ብዙ ክልል ሄጃለሁ። በጣም ብዙ ሰው እንደዚህ በመልክ ራሱ በጣም ብዙ ሰው ያውቀኛል። እንዴት መለመልካቸው? ሴቶቹን የት ነው የምታገኛቸው? ያው የምታገኝባቸውን ቦታዎች እኔ አውቃለሁ። አሁን ሎኬሽኖችን እኔ አውቃለሁ። ገብቶሃል? መጠጥ ቤት ሊሆን ይችላል፣ የሆነ ቦታ በአጋጣሚ የሆነ ቦታ ተገናኝተን አብረን አድረን ሊሆን ይችላል ምናምን እና ስለ ሞቱማ ስለ ስራው ምናምን ሳይሆን የምነግራት እዛ ጋር ሄዳ ስለምታደርገው ነገር ነው የምነግራት። አብረሃት አድረ ምናምን ማለት ነው። ከዛ በኋላ ሄዳ ያን ነገር አንድ ሁለቴ ነው ሴቶች የመለመልኩት። ሴቶች ለምን አይነት ስራ ነው የሚፈለጉት? በዋናነት የሚፈለጉት ለምሳሌ እንደ በቃ የሆነ ዶላር፣ ለምሳሌ አሁን ዶላር ከሆነ አንስቶ እንደመምጣት ምናምን። የሴቶች በብዛት ኃላፊነት የሆነ ከማጭበርበርና ከስርቆት ጋር የተያያዘ ነው። ለምን አይጠረጠሩም? ስለማይጠረጠሩ ሹፌር እና መኪና ይመደብላቸዋል። ከዛ በኋላ ያው ስራቱ ዘመናዊ ስራ ነው። ሰንሰለታቸው በጣም ከበድ። የምንሰማው ነገር ከባድ ነገር ነው እያወራህን ያለ ነው። አሁን እኛ ልንልህና ልንነግርህ የምንችለው ነገር ቢኖር ምን አለ መሰለህ፣ አንድና አንድ እነዚህ ግለሰቦች ያሉበት ያ ውሻም ትናንትና እየተናገረን የነበረው ነገር ላይ ምንድነው ይኸውልህ አስወጋጆች አሉ እያሉ ነበረ። መንገዳችን ላይ የገቡ ሰዎች፣ ጣልቃ የገቡ ሰዎች ይወገዳሉ እያለ ነበረ። አንድ በአንድ አስወጋጅ የተባሉት ሰዎች ጋር ይዘህ ትሄዳለህ። እየሰማኸኝ? አንድ በአንድ እኔ መታሰር አልፈልግም። ተባበራችሁ እንድትታሰር ካልፈለግ አንድ በአንድ ይዘህ ትሄዳለህ። ስለዚህም ደግሞ ይህን መድኃኒት ስለሚሰጣችሁን ዶክተር አንድ በአንድ ይኸውልህ ገብቶሃል፣ ይዘህ ትሄዳለህ። ይሄ ዶክተር የሰጠህም ጋር እነዚህ ገዳዮችም ጋር ይዘህ ትሄዳለህ። እየሰማኸኝ ነው? ምን ያህል ነው የሞቱማ ቤት ታውቀዋለህ አንተ? ምን ያህል የሞቱማ ቤት ታውቃለህ? ዋናው ቤቴን ማንም አያውቅም ሲለን ነበር። ታውቀዋለህ ዋናውን ቤቱን? አረ የሱ ቤት ማንም የሱን ቤት የሚያውቅ ሰው የለም።
አንተ አታውቀውም? እኔም አላውቀውም። ቅድም የመጣህበት ቤት ለምን ጉዳይ ነው የምትጠቀሙት? ልጁን ይዘህ የመጣህበት ቤት እሱ ያው እንደ ኦፊስ ነገር ነው፣ እንደ ቢሮ ነገር ነው። ግን እሱ ራሱ እንትን አይደለም፣ ቤት አይደለም። ምን ያህል ጊዜ እዛ ቤት ይዘህ መጥተሃል አንተ ሰው? ከዚህ በፊት እንደዚህ አይነት ሰዎችን ይዘህ መጥተህ ታውቃለህ እዛ ቤት ውስጥ? አዎ እንዴ ሰርቻለሁ፣ እንዳልኩ ነው። ከሁለት ዓመት ምናምን ሰርቻለሁ። ብዙ ልጆችን እዛ ቤት ነው እንደዚህ ነገሮችን የምትፈጽሙት? እንደየጊዜው ይለያል። አሁን ከውጭ የመጣን ከስተመር ሊሆን ይችላል። ኦኬ፣ የተለያየ ቤት አላችሁ? ገስታውስ ይጫጣሉ። ኦኬ፣ ያረፈበት ሆቴል ማለት ነው። ገስታውስም ትሄዳላችሁ? እንደዚህ አይነት ቤቶች አሉ። ከስተመሮች አሉት፣ በጣም ትልልቅ ቪአይፒ የሚባሉ ከስተመሮች አሉ። ለነሱ ኩላሊታቸው ያለ ማደንዘዣ ነው። ኩላሊታቸው ራሱ የነሱ ኩላሊት የሚወጣ ለምን ያለ ማደንዘዣ? ማደንዘዣ ሲወጉ ያው የኩላሊታቸው የጤንነታቸው እንትን ይዳከማል ተብሎ ስለሚታሰብ ያለ ማደንዘዣ ያለ አኔስቴዥያ ነው ኩላሊታቸው የሚወጣው ከሰውነታቸው ውስጥ። ከልጆቹ ሰውነት ውስጥ ኩላሊት ሲወጣ ምንም ማደንዘዣ አይጠቀምም? ህመሙስ እንዴት ነው ታዲያ? ዶክተሮች ምናምን አሉ። ያው ምን አይነት የሚዘግናኝ ነገር ነው እየነገረን ያለው? አረመኔ ሞቱማ እንኳን እንዴት ትገልጸዋለህ? በምን አይነት መንገድ ነው የምትገልጸው? ለሞቱማ እኔ ነገር የለም። እጁ ረጅም ነው። እናንተም አሁን እንዳይቀድማችሁ፣ እጁ በጣም ረጅም፣ እጁ በጣም ከምታስቡት በላይ ረጅም። ከኢትዮጵያ ውጭ ይወጣል? ከኢትዮጵያ ውጭ ወደ 30 ምናምን ሀገር ደርሶ የመጣ ሰው። አንተ ሄደህ ታውቃለህ? ከኢትዮጵያ ውጭ አላውቅም። እዚህ አፍሪካ ውስጥ ተልኮ ኬንያም ደቡብ አፍሪካም ይቻላል። ኬንያ መነቃ ለማድረስ ነው የሄድከው? በገንዘብ ጉዳይ ነው፣ በዶላር ነው ጉዳይ ነው የሄድኩት። ደቡብ አፍሪካም እንደሱ እዛ 2 ሴት ህጻናቶች ነበሩ። በዛ ነው ያረብሊ ነው ልጁን እንትካሉ። እስቲ ያው ምግብ መብላት አለበት ልጁ። ምግብ አብሉት ምናምን ብላቸው ነበር? አዎ መኪና ውስጥ እንትን ብያቸው ብለው እስቲ ካለ ከጨረሰ ልጁ ይጀምራል። አሲካዛ ይሄ መታወቂያውንም ማድረግ አለ። ይህና አረመኔ ስራ ስትሰሩ ምን ያህል ልጆችን እስከዛሬ እንደዚህ አስወግዳቸዋል? በጣም ብዙ ናቸው። ብዙ ናቸው። ያን ያክል በቁጥር አላውቃቸው። ብዙ ልጆች ናቸው። በዚህ ድርጊት ተሳታፊ የሆኑ በጣም ብዙ ልጆች ናቸው። አንተ እያንዳንዱን ታውቃለህ? አሁን እዛ እንትን ውስጥ እዛ መጋዘን ውስጥ የሚሰራውን ድርጊት በሙሉ ታውቃለህ? ሁሉንም ድርጊት አውቃለሁ። ፌክ ብሮች ይሰራሉ። ብዙ ነገር አለ። ከልጆቹ እንትኑ ጨምር ማለት ነው። ከልጆቹ ኩላሊት ንቅለ ተከላ ውጪ ብዙ ወንጀሎች ይሰራሉ። ሴቶች አሉ። ፌክ ብሮች ይሰራሉ። የሞቱማ አለቃዎችን ምናምን ታውቃቸዋለህ? ሞቱማ የሚሸጥላቸው እነዚህ ህጻናቶችን የሚያመጣላቸው አላውቃቸውም። የእነሱን ከስተመሮች አናውቃቸው። ሰራተኞች አያውቋቸውም። የእሱን ከስተመሮች ሰራተኞችን እርስ በርስ ትተዋወቃለህ? አብዛኞቹ አንተዋወቅም። እንዳልኩ ነው። ከስራ ውጭ ብዙ የመገናኘት እድል የለንም። ሶሻል ሚዲያ ማህበራዊ ሚዲያም ስለማንጠቀም ተዘጋጋበታለህ ደግሞ ከአንተም ብሶ አረመኔ ትንሽ እየተሰጠዘ ነው። ብዙ አትደንቀት ማለት ነው እንዳይቀዘቅዘ። አሁን ሆስፒታል ወሰዱ? ወስዶኛል። ምግብም አበሉኝ፣ አጠጥቶኛል። ልብስም ገዙ። ምግብ በላ? በልቻለሁ። ቲሸርትም ደንበል ሆኖ ነበር፣ ቀይሯል። አይ ጥሩ ነው። ያደርጉልህ ነግረናቸው ነበር። አሁን ዶክተሩ ምን አለ? እንትን በሳምንት አንዴ ቼክአፕ ታደርጋለህ ብሎኝ። ችግር የለም እኛ እንወስድሃለን። እያንዳንዱ ቦታ እዛ ሆስፒታል ምናምን እኛ እንወስድሃለን። ቁስሉ እየዳነልህ ነው? ትንሽ አገግሟል። ቆይ ግን ማን ነው ስምህ አንተ? እኔ
ቅዱስ ነው ስም? ኦኬ። እንዴት ነው እንትን ወደ እነሱ የገባኸው? እንዴት ነው የወሰዱ? መጀመሪያ ላይ እኔ ከትምህርት ቤት ጀንበር ብዬ ሰማኸኝ ነው ዝጋፈህ አገልጣው ሰማኛል እየዘጋፈህን አንተ ምላስህን እቆርጠዋለሁ። እየሰማኸኝ ነው? አንተ ምንድን ነው የፈለግኸው? ምላስህን እቆርጥልሃለሁ። እሺ ምላስህን እቆርጠዋለሁ። ሰማኸኝ? እሺ ዝጋ። እየሰማኸኝ ነው? እሺ አርፈህ ቁጭ በል። ይናገር ልጁ ይናገር። አንድ በአንድ ይናገር። አታስፈራራው። እዛ ያስፈራራው አይበቃ? ያስፈራራህ ነበር እዛው? አዎ መቶኛሉ ላይ የመቶኝ ነበር። ይሄን ይመጣ? አዎ ተገደዱ ሰማኛል። እገልሃለሁ። መተዋል አረመኔ ወገደልኩ ነው። ይኸውልህ ዝጋፈን ዝጋ ብያለሁ። አውራ አንተን አውራ። አንድ በአንድ ንገረን እሺ። ያደረጉህን ነገር የሚጠይቅህ ነገሮች አንድ በአንድ እኔም እጠይቅሃለሁ እሺ። ምንም አትፍራ። አሁን በእኛ ስር ገብተዋል እነሱ። ከዚህ በኋላ አንተ ጋር አይደርሱብህም። ከትምህርት ቤት እንደተመለስኩኝ እንትን ቦታ ታውቃለህ ያለኝ። ከዛ እኔም ተማሪ ነህ አንተ? ከትምህርት ቤት እየተመለስኩ ስትመለስ ስንተኛ ክፍል ነህ? አሁን ወደ 8ኛ ክፍል ነኝ። ወደ 8? ኦኬ። ከዛ በኋላ እየተመለስኩኝ ሳለ ቦታ ታውቃለህ ሲለኝ አውቃለሁኝ ስለው የሆነ ነገር አፌ ላይ ያደረገብኝ። አንተ የክረምት ነው የምትማረው አሁን? በዚህ ሰዓት ትምህርት ተዘግቶ የለ? ክረምት ላይ የክረምት ትምህርት አለ። እሺ። ከዛ በኋላ አፌ ላይ እንደዚህ አረገብኝና እዛ ውስጥ መኪና ዝም በል አልኩህ አይደል እንዴ? ዝጋፈህን አንተ ዝጋፈህን። አታስፈራራው ልጁን። ዝጋው። አንገትህን ነው የምሰብርልህ። እየሰማኸኝ ነው? አንገትህን ነው የምሰብርልህ። እየሰማኸኝ እሺ ዝጋ አፍን። እየሰማኸኝ ነው አይደለ? ሰማኸኝ? ትውሻ አንድ በአንድ ይኸውልህ፣ አንድ በአንድ ያደረጋችሁትን ነገሮች ልጁ ይነግረኛል። እየሰማኸኝ ነው? ይሄ ምላስህን እየሰማኸኝ ነው? እየሰማኸኝ ነው? ምላስህን አነደዋለሁ። እየሰማኸኝ ነው? አንድ በአንድ እናገራለን። ንገረን። ከዛ መኪና ውስጥ ምንም እንዳትፈራ እሺ። ከዛ መኪና ውስጥ እንዳስገቡኝ የሆነ ነገር ረጩብኝና ከዛ በኋላ ገቡኝ። እንትን አደንዘዙኝና የሆነ ጨለማ ክፍል አስገቡኝ። መጋዘን ነገር። ምንድን ነው የሚረጩብህ? እኔ እንጃ አላውቅም። ብቻ የሆነ ሲረጩ ከዛ በኋላ ያለውን ነገር አላስታውስም። ኦኬ። በምንድን ነው የሚረጩት? መርጫው ምንድን ነገር ነው? የሆነች ነገር እንደዚህ ያደረጉና ከዛ ፌልኝ እንደዚህ ከተደረጉ። እሺ። ከዛ በኋላ ምንም አታስታውስም? ከዛ በኋላ ያለውን አላስታውስም። ከዛ የሆነ ሰዓት ላይ ስነቃ ጨለማ ክፍል ውስጥ የብረት አልጋ ላይ ታስሬያለሁ። ካደነዘዙ በኋላ ምንም የምታስታውሰው ነገር የለም? አይ ምንም የማስታውሰው ነገር የለም። ግን ልክ ስነቃ ያገኘሁት ራሴን የሆነ ጨለማ ክፍል መጋዘን ነገር የሚመስል። ከዛ በኋላ እግሬን የብረት አልጋ ላይ እጄንም እግሬንም አስረውኛል። እሺ። ከዛ በኋላ የሆኑ ነጭ ጋውን ያደረጉ ሰዎች ይመጣሉ። ዝማትንም እንዴ አንተ ያልኩ እኮ ነው። ይኸውልህ አነዳለሁ። እየሰማኸኝ ነው? በዚህ ምላስህን ነው ማነድልህ። ሰማኸኝ? ሰማኛል? እና ከዛ በኋላ ከእጄ ላይ ደም ወሰዱ። ከዛ በአልትራሳውንድ ነገር ሲጋራ ኩላሊት ምናምን ሲጋራ ቀባ አደረጉ። ከዛ በኋላ ደነዘዝኩኝ። በቃ ምንም እንትን የለም። ከዛ አፌን በጨርቅ ታስሮ ስለነበር እያልኩኝ የነበረው እማዬ ስል ነበር። ከዛ አንዱ ዶክተር በጣም የሆነ የያዘውን ነገር እዚህ ጋር ነካ ሲያደርገኝ ከዛ በኋላ ያለውን ነገር አላስታውስም። እሺ። ትንሽ ነበር። ምን ተፈጠረ? ከዛ በኋላ ከትንሽ ደቂቃዎች በኋላ ትንሽ የሰማሁት ነገር አለ። ሲያወሩ የሰማሁት ነገር እንትን ሲሉ ነበረ። ልኬለት ፎቶውን እሺ ብሏል አለቃችን። አንደኛውን ኩላሊት ግን ተውት፣ አንደኛውን ግን እንትን ብሏል፣ ቀጣይ እንትን እላችኋለሁ ብሎ ነበር። እሺ። ከዛ በኋላ ሌሎችም 6 ታካሚዎች ምናምን ከኔ ጋር ነበሩ። 6 ታጋሾች ነበሩ። እነሱም አንደኛው ሞቷል ብላ ሲል ነበር። ከዛ በኋላ እኔ የምሞት ምናምን መስሎኝ በጣም ፈርቼ ነበር። ሞቷል አለ? አንደኛው ልጅ ሞቷል አለ። እሺ። ከዛ በኋላ እኔ የምሞት መስሎኝ ምናምን በቃ በጣም ፈርቼ ነው ማለት ነው። የሞተው ልጅ ናኦል ይሆናል ማለት ነው። ከዛ በኋላ አይተኸዋል አንተ ልጁን የሞተውን ልጅ?
አይ 6 ነበሩ፣ ብዙ ነበሩ። ግን የሞተውን ከነሱ ውስጥ አላውቀውም። ኦኬ። ግን 6 ልጆች 6-7 ልጆች አይቻልም አብሮኝ የነበሩ እነሱ። ከዛ በኋላ እንደዛ ሰርጀሪ ምናምን አደረጉኝና መልሰው ልጆቹ የነበሩበት ክላስ ወሰዱኝ። ኦኬ። እኔ ከዛ በኋላ ለብዙ ደቂቃ እያመመኝ ነበር ምናምን። የቱ ጋር ነው የሚያመህ? እዚች ጋር ነው የቀደሉ። እዚች ጋር በጣም ያማል እና ደምም እንትን እያሉ ነው። ምግብ ስጡኝ ምናምን ብላቸውም የሆነች የታሸገች ነገር ትንሽዬ እሷንና ውሃ ነበር እየሰጡኝ ነበር። ኦኬ። የታሸገ ነገር ነበር የሚሰጡ? የሆነች የታሸገች ነገር። ምግብ ማን ነበር የሚሰጠው? እሱ ነበር። ኦኬ። ያ ሰዎች ነበሩ። እሱ ካደረሰ በኋላ ምንድን አግኝተው ታውቃለህ? ከዛ በኋላ አይተኸዋል? አንድ መሰለኝ አይቼዋለሁ። እና ትናንት ያየሁት ደግሞ በጣም የሚያስፈራ ሰውዬ ነው። ጠቆር ያለ ነው። በቃ በጣም ነው የሚያስፈራው። በተለይ ይሄ ጨካኝ የሰማኸኝ ነው። የሰማኸኝ ነው። አንድ ወጥተህ ከዚህ በኋላ ይሄ ስራህን ስራ ፈያዘኝ። እየሰማኸኝ ነው። ቀና በለ ምናምን እንትን ማለት ነው። ሰማለህ? ከዚህ በኋላ አንዲት ንግግር እናገረዋለሁ ብትል እገልሃለሁ። በጣም ሰላም ሰጠንህ አይደል? ፀጉርን ነው ማነድል አንድ ባን ፀጉርን እየሰማኸኝ ነው? እየሰማኸኝ ነው? እየሰማኸኝ ነው? ስታነቃቸው ልጆችን ስትገሏቸው የማይሰማ ስሜት አንተን እንዲሰማ ማድረግ ነው። እየሰማኸኝ ነው? እየሰማኸኝ ነው ወይ? ጭራሽ እዚህ እኛን ጋር ቁጭ ብሎ ይዘታል እንዴ? አራመድ ጥቁር ሰውዬ ያልከው የትኛው? ትናንትና የሆነ አንዳንድ ጊዜ በመኪና ይመጣ ነበር። የሆነች በመኪና እየመጣ ያየናል ሁሌ መጋዘን ውስጥ። የትኛው? የትናንትናው ሰውዬ ነው? የትናንትና የሆነ ጥቁር በጣም የሚያስፈራ ሰውዬ ነው። ከሞቱ ማን ማለት ነው? አንዱ ቀየር። እሺ ስትመጡ ምን ተፈጠረ? እሱ እንዴት ነው ይዞት የመጣው? ከሱ ጋር እየሄደን እያለ የሆኑ ሰዎች ተለቅ የሚሉ ሰዎች ልክ ሲፈትሹ ሞቱማ ልኮኝ ነው ምናምን ሲላቸው ሽጉጡን ተቀበሉት። ሽጉጥ ይዞ ነበር? ሽጉጥ ይዞ ነበረ። ከዛ ከዚህ ጋር ይዞ ነበረ። ሽጉጡን ተቀበሉ ሲፈትሹት። ከዛ በኋላ ለማንኛውም ይሄንን እንያዘው ብለው ላኩት። ከዛ በኋላ እየመጣን እያለ እናንተን አገኘናችሁ። ከዛ ልክ እናንተን ምናምን ሳቅፋችሁ ደስ አለኝ ምናምን። ከዛ የምጅን ምናምን መሰለኝ። ይሄ ደግሞ ጨካኝ ሰውዬ ነው። አንተ አረመኔ። ቦታውን የት እንደሆነ ምናምን ታውቃለህ? አሁን አንተ? አይ ቦታውን እንኳን አላውቀውም። አደንዝዘውኝ ስለሆነ የወሰዱኝ ቦታውን አላየሁትም። ሰፈርህ የት ነው አንተ? ሰፈሬን አውቀዋለሁ። ታውቀዋለህ? እንወስድሃለን እኛ በቃ ሰፈር። እናቴ ጋር ውሰድ። እንወስድሃለን እኛ እናትህ ጋር እንወስድሃለን። ምንም አያሳስብ። እናትህ ጋር እንወስድሃለን። አሁን እኛ ለእኛ ሊጠቅሙን የሚችሉ ነገሮች፣ ምክንያቱም አንተ የምትነግረን ነገር ለእኛ ማስረጃ ስለሆነ ገብቶሃል? የትኛውም ነገር አንተ ስትነግረን ለእኛ ማስረጃ ነው። ምክንያቱም 6 ልጆች አሉ አንዱ ሞቷል እያልክ ስለነበረ እንዳንተ አይነት ልጅ አንድ ልጅ ተገድሏል እና ሰሞኑን የሱን እናት እኛ ጋር ነበረች እና እንዳንተ አይነት ሌሎችም ህጻናቶች ስላሉ አሁን በተናገርከው መሰረት ምክንያቱም አንተ የምትነግረን ነገር ለእኛ ትልቅ ማስረጃ ስለሆነ ገብቶሃል? እነዚህን ሰዎችም እስር ቤትም ለማስገባት እንዲፈረድባቸው ለማድረግ እንዳንተ አይነት ያሉት ልጆችን ስለ ልጆቹ ትነግረናለህ መረጃ። አንተንም ያደረጉት ነገሮች እያንዳንዱ ገብቶሃል? አሁን ከኛ ጋር ስለሆንክ ምንም የምትፈራው ነገር የለም። ገብቶሃል? ውጭ አሁን ከሰዎቹ አሁን ይዘው የመጡት መኪና ውስጥ የነበሩት ሰዎች ተንከባክበውካል አይደለ? አይታቸዋል። ስለዚህ ምንም የሚያስፈራህ ነገር የለም። ገብቶሃል? ከኛ ጋር እስከሆንክ ድረስ እናትህም ጋር እንወስድሃለን። ግን አንተ ምንም ነገር ሳትፈራ ለእኛ ማሳወቅ ያለብን ነገር ማሳወቅ አለብን። ምክንያቱም ብዙ ሰዎች ስላሉ እንደነዚህ አይነት አርመኔ ሰዎች ሄደን እነሱን በቁጥጥር ስር ማዋል ስላለ ይሄ ውሻም ይወስደናል። እሺ አሁን አንድ በአንድ ወስደህ ለቅመህ እየሰማኸኝ ነው አይደለ? ትወስደናል። አንድ በአንድ ትወስደናል።
ልጆቹ አሁን አንተ ወደዚህ ሲያመጣ ይሄ እዛው ልጆቹ እዛ ነበሩ። አንድ ትንሽ ልጆች ነበሩ። አንድ 3-4 የሚሆኑ ነበሩ። አንደኛው ግን ሞቷል ሲሉ ሰምቻለሁ። ኦኬ አንዱ ሞቷል ስትባል ሰምተሃል? ኦኬ ሲያወሩስ እነዚህ ዶክተሮች ያልካቸው ሰዎች ሲያወሩ የሰማቸው ነገሮች አሉ? አዎ የኔን አንድ ፎቶ ደግሞ እየቀረጸኝ ነበረ። ማን የሚቀርጽክ ነበር? እንደዛው አብረው የሚያከም ሆኖ አንደኛው ግን እየቀረጸ ነበር። አንደኛው ኩላሊቱ ይሆናል፣ አንደኛው ግን ቆይ ድጋሚ እንትን እላለሁ ምናምን አለ። ግን ያኛው ልጅ ደግሞ ሞቷል። ግን የዚህኛው ልጅ ግን አንደኛውን ኩላሊት ይላክለት፣ አንደኛውን ግን ቆይ ትንሽ ቆይ ስላለ ውሰዱት ተብሏል። ከዛ በኋላ ይሄ መጥቶ ወሰደኝ። ኦኬ እሺ። ከሱ ውጭ ሌላ አይነት ሰዎች ወደዛ ወደ እናንተ ወዳላችሁበት ይመጣሉ? ሌሎች ሰዎች አንዳንድ ሰዎች ይመጣሉ እና ከዚህ ጋር የነበረው መጀመሪያ የወሰዱኝ እነዚህ እና አንድ ልጅ ነበር ከዚህ ጋር አብሮ የወሰደኝ መኪና ውስጥ። ኦኬ ሁለት ናቸው የወሰዱ? መኪና ውስጥ ከትምህርት ቤት ስመለስ የወሰዱኝ ይሄና የሆነ ልጅ ነው። አይተዋል? ልጁን በደንብ ታውቀዋለህ? ብታየው ትለየዋለህ? በደንብ እንኳን አላውቀውም፣ ግን ባየው አይጠፋኝም። በዋናነት ግን እየመጣ የምታየው ይሄኛውን ነው? በዋናነት ይሄንን ነው ማለት። ያኛው አልፎ አልፎ ነው የሚመጣው። አሁን እናንተ ወዳላችሁበት ወደ ነበረው ማን ነበር መኪናውን የሚነዳው? የሆነ ሹፌር እሱና ያኛው ልጅ እየነዳ ነበረ። ኦኬ ከዛ ይሄኛው ደግሞ እኔ ቦታ ታውቃለህ አለኝ። ከዛ በኋላ አዎ እንደዚህ ቦታ ምናምን ሲለኝ እሺ ምናምን ስል ከዛ በኋላ እጁ ላይ የሆነ ጨርቅ ምናምን ይዞ ነበር አፌ ላይ ሲያደርገው። ከዛ በኋላ በቃ ድንዝዝ አልኩኝ፣ ገባው። ልክ ከገባን በኋላ ድጋሚ የሆነ ነገር ረጨና አፌ ላይ ሲያደርግ ከዛ በኋላ ያለውን አላስታውስም። ግን ሁለት ነበር ሹፌሩና እሱ አብረው፣ የዚህ ጓደኛና አብረው እሱ ራሱ ነበር። የእሱ ጓደኛ ነው እየነዳ የነበረው አብሮት የመጣው ማለት ነው። እሱ ደግሞ አንተን መጥቶ ጠየቀ። የት ነው እዚህ ሰፈር ታውቃለህ ሲለኝ አዎ እዚህ ሰፈር ነው ሲለኝ አዎ ስለው እንትን ቦታ ንገረኝ አለኝና ከትምህርት ቤት ወጣ ሰፈር ልትደርስ አካባቢ ነው? አዎ ከትምህርት ቤት ልክ ከትምህርት ቤት ወጥቼ ወደ ቤት እየሄድኩኝ ሳለ የነሱ መኪና ክላክስ አረጉልኝና ኦኬ ሰፈሩን አንተ ታውቀዋለህ? ከትምህርት ቤት እንደወጣ? ከብቻዬ ነው የምመጣው። እናቴ እዛ ምግብ ምናምን ሰርታ ነው የምትጠብቀኝ ቤት። እናቴ አባትህስ? አባቴ የለም። አባቴ የለም በህይወት ነው ወይስ? በህይወት የለም። እንግዲህ በጣም እየነገረን ያለው ነገር በጣም የሚያሳዝን ነገር ነው። ይኸውልህ አሁን አንተ አመመህ? ትንሽ እረፍት ታደርጋለህ። ይዘን እንሄዳለን። በቃ አሁን ቶሎ ይዘን እንሄዳለን። ወደ እናንተ ጋር እንወስድህና እዛ ያሉትን ነገሮች ከእሷ ጋር አገናኝተንክ ያው እናንተ ጋር ወስደን መቼም በዚህ ሰዓት እናቱ በጣም በከባድ ተጨንቃ ይሆናል። ያው አሁን አንተ የነገርከን ነገር ለእኛ ማስረጃ ነው። ገብቶሃል? እኛ በምንፈልግ ሰዓት ትመጣና አሁን የነገርከን ነገር በአካል ደግሞ ስትጠየቅ ፖሊሶች ጋርም ስትጠየቅ ትናገር። እሺ አሁን እስካሁን እየተናገርክ የነበረው ነገር ደግሞ ይኸውልህ እዛ ያው እሱ ያው እንደምታየው ደረቱ ላይ ካሜራ ልቀቁኝ! ካሜራ! ወይኔ ጉዴ! አላ ጋደስ ካሜራ ይላል እንዴ? ገለው ነው እንዴ? እየሰማኸኝ ነው? እናንተ በካሜራ አይደል ልጆች ላይ የምትጫወቱት? እናንተ ሰዎች ላይ የምትጫወቱት በካሜራ አይደል? ምን ማድረግ እንዳለብን ታውቃለህ? አሁን እስካሁን ያወራው ነገር አንድ ባንድ ይኸውልህ እየተቀረጸ ነበር። እየሰማኸኝ ነው? እየተናገርከውን ድምጽ እንዴ በአንድ የተናገርከውን ነገር እየተቀዳ ነበር ነው ማለት። እየሰማኸኝ ነው አይደለ? እየሰማኸኝ ነው አይደለ? እሺ እኔ መታሰር አልፈልግም። መታሰር እያንዳንዱን ቦታ ታሳያለህ። መታሰር ማትፈልግ እያንዳንዱን ቦታ ታሳያለህ። ይሄን ትስማማለህ? እስማማለሁ። ትስማማለህ? ያው መታሰር አልፈልግም። አዎ መታሰር አልፈልግም። ጭራሽ ካሜራ ብለህ ትዘላለህ እንዴ? ምን ልታረግ ነበር? ካሜራ ትዘላለህ? ማረ ወይኔ! አረ ምን ማድረግ እንዳለብን ታውቃለህ? አንድ ጊዜ
በዚህ ላይተር ላጋየው። ኧረ እንደሱ አይደለም፣ እንደሱ አይደለም፣ እንደሱ አይደለም፣ እንደሱ አይደለም። ኧረ እንደሱ አይደለም። ወይኔ አቃጠለኝ። ያዘው